አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የካቲት 2 የመላእክት ወገን የሆኑ የገዳማውያን ሁሉ አለቃ የከበሩ አባ ጳውሊ በዓለ ዕረፍታቸው ነው። ዳግመኛም በዚህች ዕለት የከበረ ሐዋርያ ቅዱስ ቶማስ አስገራሚ ተአምራት በማድረግ ብዙዎቹን አስተምሮ አጥምቋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የከበረ ሐዋርያ ቅዱስ ቶማስ ተአምራት በማድረግ ብዙዎቹን እንዳጠመቀ፣ ይኸውም ጌታችን ወዳዘዘው ቦታ የከበረች ወንጌልን ሊያስተምር በወጣ ጊዜ ከመንገድም ፈቀቅ ብሎ ሳለ መልኩ በጣም የሚያምር ድንገት የሞተ አንድን ጎልማሳ አገኘ። ቅዱስ ቶማስም አቤቱ ይህ ጥፋት አይ ዘንድ ወደዚህ አመጣኝን? ነገር ግን ፈቃድ ይሁን አለ። ከዚህም በኋላ ስለሞተው ሰው ጸለየ። ያን ጊዜም ታላቅ ከይሲ ከድንጋዮች ውስጥ ወጥቶ በጅራቱ ምድርን እየደበደበ መጣና የክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምን አለኝ? ስራዬን ልትዘልፍ ልታጋልጥ መጣን? ብሎ በታላቅ ድምፅ ጮኸ። ቅዱስ ቶማስም ስራን ተናገር አለው። ከይሲውም በዚህ ቦታ መልካም ሴት ነበረ፣ እኔ የምወዳት ናት። ይህም ጎልማሳ ሲስማት አየሁት። በሰንበት ቀንም ከእርሷ ጋር አደረ። ስለዚህ ነክሼ በመርዝ ገደልኩት አለው። ሐዋርያውም በል አሁን መርዝን ከእርሱ ትወስድ ዘንድ በጌታዬ በኢየሱስ ክርስቶስ ስም አዝዤአለሁ አለው። ከይሲውም ሄዶ ከዚያ ከሞተው ሰው መርዙን መጠጠና ወሰደ። ወዲያውም ተነፍቶ አበጠና ተሰንጥቆ ሞተ። ሞቶ የነበረው ጎልማሳ ግን በሐዋርያው ጸሎት ከሞት ተነሳ። ስለዚህም የሐዋርያው የቅዱስ ቶማስ ተአምር ብዙዎች በክብር ባለቤት በጌታችን አመኑ። ቅዱስ ቶማስም የቀናች ሃይማኖትን አስተምሮ አጠመቃቸው። የሐዋርያው የቅዱስ ቶማስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ርዕሰ ገዳማውያን አቡነ ጳውሊ አባታቸው የገንዘቡን መጠን እንኳን የማያውቁት እጅግ ባለጸጋ ነበሩ። አባታቸው ከሞቱ በኋላ ወንድማቸው ጴጥሮስ ንብረታቸውን በትክክል አላካፍላቸው ስላለ ተጣልተው ወደ ዳኛ ሄዱ። በመንገድ ላይ ሳሉ አንድ ሰው ሞቶ ሊቀብሩት ሲወስዱ ታይተው አባ ጳውሊ አገኟቸው። የሞተው ማን እንደሆነ ሲጠይቁ የሞተው ሰው እጅግ ባለጸጋ እንደነበር በኃጢአት ውስጥም ሆኖ እንደሞተ ተነገራቸው። ከዚህም በኋላ አባ ጳውሊ የዚህ የኃላፊ ዓለም ገንዘብ ለእኔ ምኔ ነው ብለው ወደ ወንድማቸው ዞረው ወደ ዳኛ መሄዳቸውን ትተው ወደ ቤት እንዲመለሱ ለመኑ። የአባታቸውንም የተትረፈረፈ ሀብትና ንብረት ፈጽሞ እንደማይፈልጉት ነገሩ። ከወንድማቸውም ተደብቀውና ሸሽተው በመውጣት በአንዲት በመቃብር ቤት ገብተው መጸለይ ጀመሩ። በአራተኛ ቀናቸውም የታዘዘ መልአክ መጥቶ ነጥቆ ወስዶ ከአንድ በረሃ ውስጥ አደረሳቸው። አባ ጳውሊም ወደ አንዲት ኩርባ ገብተው ተጓድሏቸውን ጀመሩ። በዚያች ዋሻ ውስጥም የሰውን ፊት ሳያዩ በጾም በጸሎት ብቻ ተወስነው 80 ዓመት ኖሩ። ልብሳቸውም ከሰሌን ቅጠል የተሰራ ነው። እግዚአብሔር እንደ ነቢዩ ኤልያስ ቁራን እየላከ ምግባቸውን ይሰጣቸው ነበር። ከዚህም በኋላ ጌታችን የጳውሊን ክብር ይገልጥ ዘንድ መልአኩን ወደ አባ አንጦስ ዘንድ ላከው። አባ አንጦስም በበረሃ ውስጥ በታላቅ ተጋድሎ ከኖሩ በኋላ በበረሃ መኖር የጀመሩት እርሳቸው እንደሆኑ በልባቸው ማሰብ ጀምረው ነበር። መልአኩም ተገልጦላቸው እንጦስ ሆይ አንተ የ2 ቀን ጎዳና ርቆ በበረሃ ውስጥ የሚኖር ሰው አለ። የዓለም ሰዎች ከሚረግጥባቸው የእግሩ ጫማዎች እንደ አንዲቱ ሊሆኑ የማይገባቸው ለእርሱም ጸሎት ዓለም ተጠብቆ የሚኖር ነው ያለ የአባ ጳውሊን ክብር ነገራቸው። አባ አንጦስም የአባ ጳውሊን ባት ፈልገው አግኝተው ሄደው በብዙ ምልጃ በሩን ከፍተውላቸው ተገናኝተው ሁለቱም አብረው ከጸለዩ በኋላ ስለ ተጋድሏቸውና ስለ አኗኗራቸው ተወያዩ። የታዘዘው ቁራ ሌላ ጊዜ የጳውሊን ምግብ የሚያመጣው ግማሽ እንጀራ ነበር። ዛሬ ግን ሙሉ እንጀራ ስላመጣላቸው ሁለቱም ቅዱሳን ደስ ተሰኝተው እግዚአብሔርን አመሰገኑ። አባ አንጦስም ሥጋ ወደሙን ከወዴት እንደሚቀበሉ አባ ጳውሊን ሲጠይቋቸው በየሳምንቱ ቅዳሜና እሁድ መልአክ እያመጣ ሥጋ ወደሙን እንደሚያቀብላቸው ነገሯቸው። ከዚህም በኋላ አባ አንጦስ ይህ አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ ሻለው አሏቸው። አባ ጳውሊም ወደፊት ስለሚመጡ መነኮሳት በመጸለይ ወደ ሰማይ ካዩ በኋላ በመጀመሪያ ፈገግ አሉ። አባ አንጦስም ምን አየ ቢሏቸው አባ ጳውሊ ነጫጭ ርግቦች በጠፈር መልተው አንተ የመራቸው ተከትለው ሲሄዱ አየው አሏቸው። ይህስ ምንድነው ቢሏቸው እሊህማ በዚህ በቆቡ የምትወልዳቸው ንጹሐን ጻድቃን ልጆች ናቸው አሏቸው። ሁለተኛ አመልክትልኝ
አሏቸው። ጳውሊም ካመለከቱ በኋላ አዝነውና ተከፍተው ተመለከቷቸው። ምነው ቢሏቸው በክንፋቸው ጥቁር ተቀላቅሎባቸው አየው አሉ። ምንድናቸው ቢሏቸው ጽድቅና ኃጢአት እየቀላቀሉ የሚሰሩ ልጆች ናቸው አሏቸው። ጴጥሮስም ካዘኑ በኋላ ሶስተኛም አመልክትልኝ አሏቸው። አባ ጳውሊም ለሶስተኛ ጊዜ ካመለከቱ በኋላ በድንጋጤ ቃላቸውን ከፍ አድርገው ጮኹ። አባ እንጦስም ምነው ቢሏቸው አባ ጳውሊ እንዲህ አሉ። ነገር ግን በመጨረሻ ዘመን የሚነሱት እንደ ቁራ ጠቁረው አየኋቸው አሉ። ምንድናቸው ቢሏቸው አሳሲያን፣ ሲመት ወይም ሹመት ፈላጊዎች፣ መፍቀሪያነ ነዋይ ወይም ገንዘብ የሚወዱ እና ከመኳንንትም ጋር በጠዋት ማዕድ የሚቀመጡ በፍጻሜ ዘመን የሚነሱ አጣን ልጆች ናቸው አሏቸው። ይህን ጊዜ አባ እንጦስ ያለ ንስሐ ባይጠሯቸው እስኪ አመልክትልኝ አሉ። አባ ጳውሊም አመለከቱ። ነገር ግን የዚህ ምላሽ አልመጣላቸው። ከዚህም በኋላ አባ ጳውሊ አባ እንጦስን ወደ በዓታቸው ሄደው ቁስጠንጢኖስ ለሊቀ ጳጳሳት አትናቴዎስ የሰጣቸውንና አትናቴዎስ ደግሞ ለእርሳቸው የሰጧቸውን የከበረች ልብስ አምጥተው በእርሷ ይገንዟቸው ዘንድ ጠየቋቸው። አባ እንጦስም አባ ጳውሊ የተሰወረውን ሁሉ በማወቃቸው አደነቁ። ዳግመኛም አባ ጳውሊ ስለ ቆቡ አባ እንጦስን እንግዲህ ይህን ከራስ ያደረግከውን ለእኔ ስጠኝ፣ ለአንተ ሌላ ሰርተ አድርግ አሏቸው። አባ እንጦስም ይህንንስ እንዳልሰጥ ከባለቤቱ ተቀብዬዋለሁ፣ ነገር ግን ስራውን ለምጄዋለሁና ሌላ ሰርቼ ላምጣልህ አሏቸው። ጳውሊም እንግዲያ ሳትዘገይ ቶሎ ሰርተ አምጣልኝ አሏቸው። እንጦስም የ2 ሰዓት መንገድ ተጉዘው ወደ በዓታቸው ሄደው ቆቡን ሰርተው ይዘው ሲመጡ ጳውሊ አርፈው ነፍሳቸውን መላእክተ ብርሃን ይዘዋት ሲያርጉ ተመለከቱ። መላእክቱም ጳውሊ አርፏልና ሄደ ቅበረው አሏቸው። ይህንሳ የያዝኩትን ቆብ ልተወውን ቢሏቸው አትተወው አድርግለት ብለው መለሱላቸው። ይህም በምንኩስና የሰሩት ሥራ ከንቱ እንዳይደል ለማጠየቅ ነው። አባ እንጦስም ቢሄዱ አባ ጳውሊ መጽሐፋቸውን ታቅፈው አጽፏቸውን ተጎናጽፈው ከበዓታቸው አርፈው አገኟቸው። እርሳቸውም የአባ ጳውሊን ሥጋ በልብሱ ሸፍነው በጸሎታቸው እንዲያስቧቸው እየተማጸኑ አለቀሱ። የሥጋቸውንም ጉዳይ ከእርሳቸው ጋር እንዳልተማከሩ ሲያስቡ የታዘዙ አንበሶች መጥተው እጅ ከነሷቸውና እግራቸውን ከላሱ በኋላ የአባ ጳውሊን ሥጋ የሚቀብሩበትን ቦታ አሳይቷቸው ቆፈሩላቸው። አንበሶቹም ቆፍረው ሲጨርሱ ወጥተው ሰግደውላቸው እርሳቸውም ባርከዋቸው ሄዱ። አባ ጳውሊንም በክብር ከቀበሯቸው በኋላ ወደ እስክንድሪያ ሄደው ለአባ አትናቴዎስ የሆነውን ሁሉ ከነገሯቸው በኋላ የሰሌን አጽፋቸውን ሰጧቸው። የከበረ ሊቀ ጳጳሳት አባ አትናቴዎስም ያችን የአባ ጳውሊን አጽፍ በክብር አስቀምጠው በዓመት 3 ጊዜ ብቻ ማለትም በልደት በጥምቀትና በትንሣኤ በዓል ብቻ ይለብሷት ነበር። በሞተም ሰው ላይ ጥለዋት ሙት አስነስተውባታል። የርዕሰ ገዳሙያን የአባ ጳውሊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲት ለድንግል ወለመስቀሉ ክቡር። ይቆየን።